ርብቃ ነፍሰ ጡር እንደሆነች ሲያቅ አቤል ምን እንደሚያረግ ግራ ገብቶታል። እናቱም ይሄን ነገር አልሰማችም። አቤልን እናቱ የተናገረችው ነገር አለ። ምርጫ ሰጥታዋለች። አቤል ማንን የሚመርጥ ይመስላችኋል? ወዴት እንደሚያመዝንና ማንኛውን እንደሚያስተካክል በጣም ግራ ገብቶታል። እዚህ ጋር እናቱ እዚህ ጋር እንግዲህ የልጁ እናት የሆነችው ርብቃ አለች። ልጁም እንዳረገዘችና እርግዝናም እንደተፈጠረ የሚያውቀው ታሪክ የለም። በጣም ነገሮች ለሱ ግራ አጋቢና የተወሳሰፉ ነገሮች ሆነውበት ማለት ነው ውዶቼ። ርብቃ ድራማ እንግዲህ ተወዳጁ ድራማችን ነው ማለት ነው ውዶቼ። እጅግ በጣም አስደንጋጭና ከባድ ነገር ተፈጥሯል። እሱም ነገር ምንድነው? በደንብ አድርገን አብረን የምናይ ይሆናል። ብዙዎቻችን እየሰጠንበት ያለነው ሀሳብ አለ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን፣ ነባሮች እንኳን በሰላም መጣችሁ። ሁላችሁንም ስለምሰጡኝ ሀሳብ አስተያየት አመሰግናለሁ ውዶቼ። ወደ ገደለው ስገባ እንግዲህ የርብቃ ድራማ ነው ያለቀበት ፓርት ላይ እጅግ በጣም አጓጊ ነበረ። በተለይ ደግሞ እዩ እሷን ይዤ ወደ ሆስፒታል ሊሄድ ነው ምናምን ሲለው እንዴ ምን ሆና ማን ከርብቃ ጋር ነበር ያለው። አዎ ልጇን ማየት ትፈልጋለች ብሎ ሲለው ልጅ ብሎ ነበረ። ጓደኛዋም እሷም እዩም አቤልም የተያዩት አቤል ኪኒን እንደወሰደች ወይም መድኃኒቱን እንደተጠቀመች እንጂ ይሄን ሁሉ አመመኝ እያለች እየተኛች የነበረው እርግዝና ተፈጥሮ እንደሆነ አልገባውም ነበረ። ግን ደግሞ ከሷ ጋር አብሮ መተኛቱን ይከዳል ብዬ ወይም ደግሞ እንግዲህ እንትን ይላል ብዬ አላስብም። እጅግ በጣም አወዛጋቢው ነገር የእናቲቱ ጉዳይ ነው። እናቲቱ ለምን ከመሬት ተነስታ መጀመሪያ ላይ መጥፎ ሴት የነበረችው ሴት ልጇን ያለ ቤተሰብ ያለ ወገን ያለ አባት ያለ እናትስ አገሩ ላይ ጥላው እሷም ሰው ሀገር ነበረች። እንግዲህ ለምን ተመልሳ መጣች የሚለው ጥያቄ ራሱ በጣም ግራ አጋቢ ነበረ። በድንገት ምንም ነገር ሳትነግረው ነበር እንግዲህ በድንገት መታ ሰርፕራይዝ ያደረገችው። እናቱ የምትኖረው ከሀገር ውጭ ነበረ። እናቲቱ ግን አሁን ስትመጣ ሌላ ታሪክ ተቀይሮ ሌላ ማንነት ይዛ ነበረ። በፊት ላይ በጣም የምትቆጣና ሁሉ ነገር እኔ ያልኩት ካልሆነ አይሆንም ብላ የፈለገችው ማድረግ የምትችል ናት። አሁንም ቢሆን ደግሞ ለርብቃ በጣም ጥሩ ሰው ለልጇም ጥሩ ሰው ምናምን የቤቱንም ስም በርብቃ ስም ስታዞረው ምናምን እዩ በጣም የሚገርመው ነገር ነበር። ይህን ያህል በፊት ክፉ የነበረች ሴትዮ እንዴት በዚህ ልክ ጥሩ ሴት ልትሆን ቻለች ብሎ ለራሱም ጥያቄ ፈጥሮት ነበር። እሱም በባለፈውም ክፍሎች ታስታውሱ ከሆነ ርብቃን የሆነ ጊዜ የሆነ ኩሽና ቤት ሆኖ ጠይቋት ነበረ። ማሚ እኛ ፊት ነው ጥሩ ሰው የምትሆንልሽ ወይንስ ደግሞ እኛም በሌለንበት ሰዓት ለአንቺ ጥሩ ሰው ናት እንዴ ብሎ ጠይቋት ነበረ። ለምን ጠየቀኝ ስትለው አይ ዝም ብዬ ነው ብሎ ወሬው ሳይጨርስ ነበር የወጣው። ስለዚህ ከዚህ በፊት እዩ የአቤልን እናት በመጥፎ ጸባይዋና በጣም መጥፎ የሚሆን የምታደርጋቸው ነገሮች ነው በዛ ነው የሚያውቃት። አሁንም ቢሆን ማሚ ተቀይራብኛለች ምን እንደሆነች አላቅም ብላም ደግሞ ለእዩ ስታማክረው ከዚህ በፊትም እኮ ስታስመስልና እንደዚህ እኮ ጥሩ ሰው ሲያጫውታ ስታሽቃበጥ በጣም ገርሞ የነበረ። ሴትዮዋ መጥፎ ሴት ናት፣ በጭራሽ ጥሩ አይደለችም። አንቺም ደግሞ ነገሩን መልመድ ያለብሽ ማንም ጥሩ የነበረው መጥፎ አይሆንም፣ መጥፎ የነበረው ጥሩ አይሆንም ብሎ ማሰብ አይቻልም። ይህንን ነገር ልመጁ ብሎ ነበር ያላት። ምክንያቱም ብዙ ነገር ስለሚያውቅ ነው። የቤት ሰራተኛዋም እንግዲህ መድኃኒት ሁሉ ጨምራ ለአቤል እናት ሰታት አስተኝታት እንግዲህ ቤቱን ፈትሻ ወረቀቱን አውጥታ ለእዩ ልሰጠው ነበረ። እንግዲህ እናቲቱም ነቄ ስለሆነች ምግቡን አልበላችውም። የእዩ ፍቅረኛ ወይንም እንግዲህ የአቤልን ፍቅረኛ የነበረችው ልጅ እዛ ጋር ስልክ እየደወለች ምን አደረጋችሁ ምን ተፈጠረ እያለች ተጠይቃለች። ይህን ነገር አቤል የሚያውቀው ነገር የለም። አቤል ህይወቱ በማይፈልጉት ሰዎች ወይንም ደግሞ በጠላቶቹ እንደተከበበ አላወቀም። እዚህ ጋር እንግዲህ የምትወደው እናቱ ብቻና ርብቃ ብቻ ናቸው። ሁሉም ሰው እሱን ሊያጠቃ ነው እዚህ ቤት ያለው ማለት ነው። የአቤልም እናት ከመሬት ተነስታ የተቀየረችበት ምክንያት እዩ በሰው አድርጎ ስለሷ ማንነት እንድታቅ ያደረጋት ይመስለኛል። ብቻ ግን ይሄን ነው እየጠረጠርኩ ያለሁት። ምክንያቱም እዩ ርብቃን እዛ ቤት ካስወጣትና አቤልና ርብቃ ከተለያዩ አቤልም ደግሞ ሄዶ ከበፊት ፍቅረኛው ጋር ይታረቅና ያቺም የበፊት ፍቅረኛውና እዩ ደግሞ አንድ ላይ ያሰቡትን ሀሳብ ለማሳካት ይጠቅማቸዋል ብዬ አስባለሁ። ይሄን ነገር አስቦ እዩ ይሄን ነገር ያደረገ ነው የሚመስለኝ ማለት ነው። የኔ ሀሳብ ነው። የእናንተንም ሀሳብ ኮሜንት ላይ ፈልጋለሁ። ብቻ ውዶቼ እዩ ከነዚህ ቤተሰቦች ምን እንደሚፈልግ እስካሁን ድረስ አልገባኝም። ጥያቄውም አልተመለሰልኝም። ምክንያቱም እዩ ከነዚህ ቤተሰብ ጋር የሚተዋወቅበት ጓደኝነት ብቻ ነው ወይንስ ደግሞ ሌላ የቆየ ቂም በቀል አለው?